የመራሃቸው በኢትዮጵያ ቃለ ሕይወት ቤተክርስቲያን የጌጃ ቃለ ሕይወት የቀደሙ አባቶችና እናቶች ታሪክና የሌሎችም የቤተ እምነቷ አባቶችና እናቶች ታሪክ የሚወሳበት ዝግጅት በዘጋቢ ፊልም የዘውግ አቀራረብ የተቀነባበረ የመራሃቸው የታሪክ መጽሐፍ ትረካ የክርስቶስ ፍቅር ግድ ያላቸው የመሰረተ ሕይወት ቤተክርስቲያን ነባር አባላት እንዴት የወጣትነት ጊዜያቸውን ጉልበታቸውን ገንዘባቸውንና ዕውቀታቸውን ለእግዚአብሔር ክብር በመስጠት ያገለገሉበት አስደናቂ ታሪክ በዚህ ዝግጅት ይተረካል። አስደናቂና ብዙ ትውስታን የሚያጭር የሚያስፈግግ ገጠመኝ የተሞላ ታሪክ የሰው ልጅ የህይወት አቅጣጫ ከመፈጠር አንስቶ የት እንደሚደርስ ከእግዚአብሔር በቀር ማን ያውቃል? የታሰበው ቀርቶ ያልታሰበው ሲከሰት የህልም ፍቺ በተቃራኒው ሲፈታ በተለይም ደሞ ገና በጨቅላ ዕድሜ የሰው ልጅ አሳሩ ሲበዛ ምንኛ ያሳዝናል። ንጉስ ዳዊት ያስጨነቀኝ ለመልካም ሆነልኝ እንዳለ በብርሃኑ ደረሰ ህይወትም ክፉና ደጉን መለየት በማይችሉበት የልጅነት ዘመን እንደ ክረምትና በጋ የተፈራረቀባቸው የመከራ ዶፍ ለማንነታቸው ጥንካሬን በማጎናጸፍ ዛሬ ለደረሱበት ስኬታማነት ምክንያት ሆኗል። ሳራም እግዚአብሔር ሳቅ አድርጎልኛል ይህንንም የሚሰማ ሁሉ በኔ ምክንያት ይስቃል አለች እንደሚል ለርሳቸው ፍጻሜው ሳቅ ሆኖላቸዋል። በጣሊያን ወረራ ወቅት ከሰላሌ ተነስተው ወደ ደብረ ብርሃን በማቅናት ከወይዘሮ ታፈሰች አርገኔ ጋር በመተዋወቅ ተጋብተው ብርሃኑ ይወለዳሉ። ብርሃኑ የ6 ወር ጨቅላ ሕፃን በነበሩበት ወቅትም ቤተሰቡ ወደ አዲስ አበባ ተዛውሮ የከተማውን ኑሮ ይጀምራሉ። አባት ለልጃቸው ልዩ ፍቅር ስለነበራቸው ለሥራ ውጭ ቆይተው ወደ ቤት ሲመለሱ ለልጅ የሚሆነውን ሸንኮራውን ፍራፍሬውን ብስኩቱን በጉያቸው ሳይሾጉጡ በእጃቸው ሳንጠልጥሉ ደጃፋቸውን አይረግጡም። ለልጃቸው የሚያሳዩት ፍቅር እንደ እህል ውሃ ሆኖ ለብርሃኑ ዘወትር ትኩስ የህይወት ስንቅ ሆኖ የልጅነታቸውን ደስታ አይተውበታል። ብርሃኑ 6 ዓመት እንደሞላቸው አንድ ቀን እንደ ዘወትሩ አባት ቤት ደርሰው ለልጃቸው የተለመደውን ጣፋጭና የሚቀማመሰውንም ከሰጧቸው በኋላ አረፍ እንዳሉ በድንገት ጸጥ ብለው በዚያው ቀሩ። ያልተጠበቀ ዱብዳ በትንሹ ሕፃን ልጅ አምሮስ የተወ የድንጋጤ ጠባሳ በቀላሉ የሚሽር አልሆነም። እንደዚያ የሚዋደዱ አባትና ልጅ በድንገታዊ ቅጽበት ሲለያዩ ያ ፍልቅልቅ ፍቅር ድንገት ድርግም ብሎ ሲጨልም ለሕፃኑ ብርሃኑ የማይሸከሙት የመከራ ዶፍ ሆኖ ሊያሰቃያቸው ግብግብ ተያዙ። የአባት ጦታ ዘናቸው ከሁለንተናቸው በቀላሉ ሊነቀል አልቻለም። በሞት እስከ ተለያዩበት ዘመን ድረስ አባት ለልጃቸው የነበራቸው ስሱነት ቀልዳቸው ጫዋታቸው ላይደገም ትዝታ ሆኖ መቅረቱ ለብርሃኑ በፍም እሳት የመለብለብ ያህል ጉዳቱ ከፋ። ፈጣሪ ቢከፋብኝ እንጂ አባቴን ለምን ይነጥቀኛል የሚለው ማክተምተም በዚያ ሕፃን አእምሮ ውስጥ እየተመላለሰ አብዝቶ ውስጣቸውን አተረማመሰው። ትዝታቸው ውልብ እያለ እንደ ወላፈን እየለበለበ እንባ ቀለባቸው ሆነ። ያሟሟታቸውም ሁኔታ በምስለ ህሊናቸው እየደጋገመ በመምጣት አሰቃያቸው። ለብርሃኑ ከአባታቸው ሞት በኋላ ሕይወት ፊቷን አጨፈገገችባቸው። የሕይወት ጉዞ ገና በልጅነት አቀበጣማ ጎርበት ባጣ ሆኖ ትንሽዬ አቅማቸውን ተፈታተናቸው። በአባታቸው መለየት የደረሰባቸው እንግልት ሳይበቃ የተቀባበሏቸው እንጀራ አባቶች ሁሉ ከፉባቸው። መራር የሆነ የመከራ እንጀራ የሚያበሉ ፍዳቸውን የሚያባብሱባቸው ሆኑ። ሁለመናቸው ፍቅር የሆነ አባታቸውን መልሰው አይፈጥሯቸው ሆኖ በናፍቆት ትዝታ እየተንሳፈፉ በሐዘን ተቆራመቱ።
የሰውን ፊት ማየቱ እንደሬት ጎመዘዛቸው። አባትና እናቴ ከሁሉ በላይ ጌታን የሚወዱ ጌታን የሚፈሩ ሕይወታቸው ሙሉ በሙሉ ለጌታ የተሰጠ የሚያደርጉት ነገር ሁሉ የሚመነጨው ከጌታ ጋር ካላቸው ግንኙነትና ኮሚትመንት ጋር እንደሆነ መናገር እፈልጋለሁ። እግዚአብሔር ሲጠራን የተለዩ ሰዎች ሆነን እንድንሆን ነው የመረጠን። እነሱ የተለዩ ሰዎች ሆነው በሕይወታቸው ዘመን ሁሉ የቀሩ የጌታ አገልጋዮች፣ ታማኞች አባትና እናት እንዳለኝ ልነግርህ እፈልጋለሁ። የብዙ ሰዎች ሕይወትን በሕይወታቸውና በቃልና በንግግር እንደዚሁም በኑሮ በማሳየት የባረኩና የለወጡ አባትና እናት ናቸው። የአባቴ አስተዳደግ በጣም ይገርመኛል። አባቴ ከየት እንደመጣ ታሪኩን ስሰማ በጣም ይገርመኛል፣ እንዴት እዚህ ደረጃ ላይ እንደደረሰ። አባቴ ከደሃ ቤተሰብ ነው የመጣው። አባቱ በ6 ዓመቱ ሲሆነው ሞተ። እናትየው 3 የተለያዩ የእንጀራ አባቶች አግብታ አባቴን በጣም የሚጨቁኑና የሚያሰቃዩ ሰዎች ነበሩ። በዚህም ምክንያት በ13 ዓመቱ ቤቱን ጥሎ እንደወጣ ከዛም መንገድ ላይ አንዳንድ ነገሮች ይዞ መሸጥ እንደጀመረ ራሱን ለመርዳትና የሚበላ ነገር ለማግኘት ከዚያም በዛ ውስጥ እንዳለ ሚሽነሪ ሴትዮ አግኝታው መንገድ ላይ እሷ እንደረዳችውና ወደ ጌታ እንደመጣ አባቴ ብዙ ጊዜ ይናገራል። ጌታን ካገኘ በኋላ ሕይወቱ ተገለባበጠ። እግዚአብሔር አባቱ እንደሆነ ተገነዘበ። ያለ አባት ነው ያደገው፣ ግን እግዚአብሔር እኔ አባትህ ነኝ ብሎ ተናገረው። ሕይወቱ ተለወጠ። እግዚአብሔር ብዙ ነገር በሕይወቱ ውስጥ ማድረግ ጀመረ። ወዲያውኑ የጌታን ሥራ ለመስራት ተነስቶ ወጣ። ወንጌልን በየቦታው የሚያሰራጭና የሚመሰክር ሰው ነበረ በ16 ዓመቱ። ከዛ ሕይወቱ እየተለወጠ ኑሮ እያደገ በሁሉ አቅጣጫ ሰክሰስፉል የሆነ መምጣት ጀመረ። ምክንያቱም እግዚአብሔርን የሚያስቀድም ሰው ነበረ። አገባ። ከዛም በኋላ 6 ልጆች ወለደ። እግዚአብሔር በጣም በሕይወቱ ብዙ ነገር እያደረገ መምጣት ጀመረ። ሰክሰስፉል ሰው ሆነ። አባቴ 2 ማስተርስ ያለው ሰው ነው። ትምህርቱንም ደግሞ የተማረው በጣም በከባድ ጊዜ ውስጥ ነበረ። የመጀመሪያውን ዲግሪ ሲያወጣ የባችለር ዲግሪውን በደርግ ጊዜ ነበረ። እኛን ትቶ ወደ አሜሪካ መጥቶ ለ1 ዓመት ተኩል ተምሮ ትምህርቱን ጨርሶ ሁሉ ነገር አጠናቆ ሰክሰስፉል ሆኖ ተመለሰ። በዛን ጊዜ እናቴ ብዙ ነገር ተጫወተች፣ በጣም ብዙ ነገር አደረገች። ቤቱን ሁሉ ራን የምታረግ እሷ ነበረች። እናቴ የሚገርመኝ ነገር የጸሎት ሰው ነች። በጣም ትጸልይ ነበር። አስታውሳለሁ ፊት ለፊታችን ተንበርክካ ትጸልይ ነበር። በጸሎት ብዙ ነገር እግዚአብሔር በሕይወቷ እንዲፈጸም አደረገ። በዛን ጊዜ ያየሁት ነገር ምንድነው? አባትና እናቴ አንድ ላይ እንደሚሰሩ ተገነዘብኩኝ። እሱ እዛ ቢሆንም እሷ እዚህ የሆነውን ነገር ሁሉ በማድረግና በመፈጸምና በማከናወን ቤቱን ወደፊት እንዲሄድ አድርጋለች። አባቴም እዛ ሆኖ ሁሉንም ነገር እሷ ታደርግ ነበረ። ቲም ወርክ ነው ያ ቲም ወርክ። አንድ ላይ ተረዳተው ይሰሩ ነበረ። በጣም ስታንድ አውት የሚያረጉት ነገሮች ስለነሱ ሳስብ
እነዚህ ነገሮች ናቸው። በጣም ሀምብል ራሳቸውን ዝቅ አድርገው በየቦታው ብዙ ሰዎችን የደረሱ ሰዎች ናቸው። ለብዙ ሰዎች በረከት የሆኑ አባትና እናት ናቸው። Hi, I'm Jaime Brajano. There's a lot of things I could talk about my mom and dad, but one of the things I admire about both of them is their love for Christ and bringing that love for Christ to us as their children. And then my dad traveling throughout the world and throughout Ethiopia, throughout the world, and bringing people into that love, spreading the word, and encouraging Christian brothers and sisters throughout the world as they serve God. I don't think mom and dad felt that they had to sacrifice anything in their lives to do what they needed to do. With my dad traveling and my mom staying home, I think they cherished every moment of what they did, and did not see it as giving up things to do what they needed to do. They saw it as a calling with my dad to travel and my mom staying home. I admire how they loved us, how they had Bible study with us throughout our lives as we were growing up, and making sure Christ was being heard by us. And they also use that to encourage other people in their lives and throughout the world. I am very, very honored to be their daughter and to have experienced their love, and I cherish it every day. And mom and dad, I love you very much. Thank you for all that you've done for us, and for all you've done for churches throughout the country and the world. ለብርሃኑ በእንጀራ አባት አስተዳዳሪነት ኑሮን መግፋቱ አማራጭ የለውምና ገና ከልጅነታቸው የመከራን ቀንበር ተጭነው ፍቅርን ሳይሆን ጥላቻና እንግልትን በማየት ኑሮን መግፋቱ ቀጠሉ። መከራው ብዙቶ ቢመራቸው በ12 ዓመታቸው የመጣው ይምጣ ብለው እያስተዳደሩ ለመኖር በመወሰን ከቤት ኮበለሉ። ወደ አዲስ አበባ ከተማ በመምጣትም ፒያሳ አካባቢ ዘመድ ጋር ተጠግተው የሱቅ በደረጃ ንግድ ጀመሩ። 16 ዓመት ሲሞላቸው መከራው ጥንካሬን ያጋባባቸው ንግዱ እየሰፋ ጥቃቅን ነገሮችን እየሸጡ ራሳቸውን ማስተዳደር በተያዙበት በ1948 ዓመተ ምህረት አንድ ቀን ሚስ ኔልሰን የተባሉ ሚስዮናዊት ሴት በድንገት ያገኟቸዋል። እኚህ ሴት በዚያን ዘመን በኤስአይኤም አማካኝነት በተቋቋመው የክርስቲያን ልጃገረዶች ትምህርት ቤት GCA በሚባለው ዳይሬክተር ነበሩ። እርሳቸውም ታዳጊውን ብርሃኑ በዚህ ዕድሜ ለምንድነው የማትማረው? በዚህ ሰዓት እዚህ ምን ታደርጋለህ? ብለው ይጠይቋቸዋል። ብርሃኑ ማን ያውቃል ምናልባት የህይወቴን ዕጣ ፈንታ የሚወስን በለስ ይቀናኝ ይሆናል የሚል የኑሮ ፍዳ ውጣ ውረዳቸውን ሁሉ ለኚህ ሴት በዝርዝር ዘርግፈውላቸዋል። ሚስ ኔልሰንም ለምን ከኔ ጋር አትኖርም? እኛ ጋር መጥተህ ትምህርትን መማር ትችላለህ በሚል አግባቧቸው። ያቺ ቀን በእግዚአብሔር የተቆረጠች ቀን ናትና የሴትየዋ ፊት ላይ የሚነበበው አዘኔታና መስብ ያለው የፍቅር አቀራረባቸው የወጣቱን ልብ ማረከ። የተነጠቁትን የአባታቸውን ፍቅር በእኚህ ሴት ሊካሱ እንደሆነም አመኑ። እንዲማሩበት የታሰበው የክርስቲያን ማሰልጠኛ ተቋም CTI የሚባል ሲሆን
ታዳጊው ወጣት የቀረበላቸውን ግብዣ በደስታ ተቀብለው የንግዱን ሥራ እርግፍ አድርገው በመተው በሚስዮናዊ ግቢ የሚኖሩበት ክፍል ተሰጥቷቸው የሚያስፈልገው ቁሳቁስ እየተሟላላቸው ትምህርታቸውን በደስታ ቀጠሉ። ትምህርት በማይኖርበት ሰዓትም ሚስ ኔልሰንን እየረዷቸው ስልጠናቸውን ተያዙት። ከዚያ በኋላ የብርሃኑ ሕይወት የፍሰት አቅጣጫዋን ለወጠች። በዚህ መሃል የመጽሐፍ ቅዱስ ትምህርትም እየተማሩ ቃሉን ማንበብ ጀመሩ። አንድ ቀን ዮሐንስ 3:16 ላይ ያለው ጥቅስ በወጣቱ ብርሃኑ ልብ ውስጥ እንደ ንጋት ጮራ ወለል ብሎ በራ። ትክክለኛ አዳኛቸው ኢየሱስ እንደሆነና ነፍሱን ለእርሳቸው አሳልፎ በመስጠት ያደረገላቸውን ታላቅ ውለታ ግልጽ ብሎ ታያቸው። ልባቸው በአምላካቸው ፍቅር ተነደፈ። አንድ ሌትም ከእግዚአብሔር ጋር ብዙ ክርክር የሚያደርጉበት ጥያቄ ውስጣቸውን ያናውጠው ጀመር። እግዚአብሔር በእርግጥ እኔን ይወደኛል? እውነት እርሱ የሚወደኝ ከሆነ ለምን የሚወደውንና የሚወደኝን አባቴን በጨቅላ ዕድሜ ነጠቀኝ የሚለው ሙግት የቆየ ሐዘናቸውን ሳይቀር ቀሰቀሰባቸው። ለረጅም ሰዓታት ዝምታ፣ ሐዘን ሰፈነ። ውስጣቸውን የሚያውክ ማዕበል ተነሳ። እንደዚያ ግን አልቀጠለም። ከአባት የበለጠ ድንቅ የሆነ ፍቅሩን ያካፈላቸው እግዚአብሔር ይህን የውስጣቸውን ጥያቄና ማጉረምረም ቀስ በቀስ እየሸረሸረው በእርሱ ታላቅ ፍቅርና ማጽናናት ሐዘናቸውን አስወግደው በዚያኑ ሌሊት ጌታን ተቀብለው በእንባ ካልጋቸው ወርደው ለጸሎት በተንበረከኩበት ራሳቸውን አገኙ። በ1948 ዓመተ ምህረት በሲቲአይ ለአንድ ዓመት ያህል ተምረውም የስድስተኛ ክፍል ትምህርትን አጠናቀቁ። ከትምህርቱ ጎንም ወንጌልን ከመሰከሩላቸው ሚስዮናውያን ጋር በመኖር ከሚኖሩበት ቅጥር ግቢ በመውጣት ወንጌልን ያገለግሉ ጀመር። በተለይም ከ3 ሴት ሚስዮናውያን ማለትም መጀመሪያ ካገኟቸው ከኔልሰን እንዲሁም ሸፐርድና አልበርታ ከሚባሉ ከካናዳ የመጡ ሚስዮናውያን ጋር በመሆን የወንጌሉን ሥራ ጅማሬ ችቦ ለኮሱ። በየሁዱ ግራማፎን ይዘው በህብረተሰቡ መካከል በመግባት የኢየሱስን አዳኝነት መመስከሩን ተያያዙት። በዚያን ዘመን አዲስ አበባ በጫካ የተወረሰች ስለነበረች ሰዎች ወደሚገኙበት ተራራማ ጫካ ከሚስዮናውያን ጋር እየሄዱ ወንጌልን መሰከሩ። ሕዝቡም መልካም ባህል ስለነበረው በአክብሮት በጥሩ ስነ ምግባር ተቀበሏቸው። ወንጌልን ያዳምጥ ነበር እንጂ ፊት በመንሳት ለጠብ የሚተናኮላቸው አላገኙም። ከዚህ ይልቅ ብዙ ሰዎች ወደ ቤታቸው እንዲገቡ ጋብዘዋቸው ቡና አፍልተው የእግዚአብሔርን ቃል እየተወያዩ ግራማፎኑን በመክፈት ወንጌልን ያሰሟቸው ነበር። ወጣቱ ብርሃኑ ከዚያ ጊዜ በኋላ የወንጌል ሸክም በውስጣቸው እንደነደደ ቀረ። ከአንድ ዓመት በኋላ በ1949 ዓመተ ምህረት መሆኑ ነው የኤስአይም ትምህርት ቤቶች በሀገሪቱ ውስጥ ብዙ ቦታ እንዳሉ ስለሰሙና በአንደኛው የኤስአይም ጣቢያ አስተማሪ እንደሚፈለግ ሚስስ ኔልሰን እና ሌሎችም ሚስዮናውያን ሲያወሩ ድንገት ጆሮአቸው ስለገባ መሄድ አስቡ። በሚስዮኑ ደንብ መሰረት አንድ ተማሪ እስከ 6ኛ ክፍል ከደረሰ ወደ ባላገር ሄዶ እስከ 6ኛ ማስተማር የሚችልበት አሰራር በመኖሩ በተለይም በሚስዮናውያን ትምህርት ቤት የተማሩ ወጣቶች የተሻለ ትምህርት መሰረት ያላቸው በመሆናቸው ብርሃኑ ለሚስ ኔልሰን እኔ ጌታ ከጠራኝ ለመሄድ እፈልጋለሁ ብለው ሲያማክሯቸው በጸሎት አብረው በመቆየት በ17 ዓመታቸው ወደ ደቡብ ኢትዮጵያ አለታ ወንዶ አቀኑ። የሕዝቡ የትምህርት ጥማት ከፍተኛ ቢሆንም የሚስዮናውያኑ ትምህርት ቤት እስከ 6ኛ ድረስ ብቻ ተገድቦ ከ6ኛ ክፍል በላይ ትምህርት እንዲሰጥ የማይፈልጉ በመሆናቸው ከኢትዮጵያውያኑ ጋር ብዙ አለመግባባት ታልፈዋል። ወጣቱ ብርሃኑ አለታ ወንዶ እስከ 6ኛ ያስተማሩ፣ በሌላ በኩል ደግሞ ወደ ሕዝቡ ውስጥ በመግባት በራሳቸው ተነሳሽነት አስተርጓሚ ይዘው ወንጌልን ይመሰክሩ ነበር። ብዙዎቹ ተማሪዎችም በእድሜያቸው ትልልቆች ቢሆኑ በእግዚአብሔር እርዳታ የመማር ማስተማሩ ሂደት ተሳክቶ ቀጠለ። ዘመኑ የፊውዳሉ ሥርዓት የተንሰራፋበትና
ባላባቶች የሚባሉ የሥርዓቱ አስከባሪዎችና ባለርስቶች የየአካባቢው ባለስልጣናት ስለነበሩ የወጣቱን ብርሃኑ የወንጌል አገልግሎት መቃወም ይጀምራሉ። ብዙዎችም የእግዚአብሔርን ቃል እየሰሙ ወደ ጌታ መመለሳቸው ባላባቱን አስቆጣቸው። አንደኛው ባላባትም ጠመንጃ ይዞ እየዛተ ብርሃኑ ሰዎችን ሰብስበው ወንጌልንና የቀለም ትምህርትን ወደሚያስተምሩበት በመሄድ ምን እያልካቸው ነው? ወዴት ይዛቸው ልትሄድ ነው? በማለት ሊገሏቸው ጠመንጃቸው አቀባበሉ። ተማሪዎቹም በባላባቱ እግር ላይ ወድቀው በብዙ ልመና በብርሃኑ ላይ አንድም ጉዳት ሳይደርስ ማስጣል ቻሉ። በዚህ ሁኔታ 1 ዓመት ካስተማሩ በኋላ ወደ ወላይታ በማቅናት የመምህርነት ሥራውን ቀጠሉ። ከሰኞ እስከ ዓርብ እያስተማሩ በሚያገኙት 80 ብር ደሞዝ ቅዳሜና እሁድ አንድ ህንድ በ40 ብር ቀጥረው እንዲያስተምራቸው በማድረግ የ7ኛና የ8ኛ ክፍል ትምህርታቸውን አጠናቀው ሚኒስትሪ ተፈትነው አለፉ። በ1951 ዓመተ ምህረት ወደ አዲስ አበባ ተመልሰው በአዲስ አበባ ራስ ተሰማ ሰፈር የኤስአይኤም ግቢ ውስጥ በሚገኘው የኢትዮጵያውያን ቤተክርስቲያን ውስጥ በመገኘት ከአማኞች ጋር በመተዋወቅ እሁድ በዚያ ማምለክ ጀመሩ። ቀስ በቀስም ከኢትዮጵያውያኑ ጋር በመቀራረብ ቤተክርስቲያኒቱን በማጠናከር በመዝሙር ቃሉን በማካፈል መሳተፍ ቀጠሉ። የኢትዮጵያውያን ቤተክርስቲያን ስትመሰረት የመጀመሪያዎቹ ሰዎች የነበሩት ላቀው ተሰማ፣ ሐዋዝ ወልደ ሚካኤል፣ ወንጌላዊ ጎሳይ ዘመድኩን፣ አብርሃም ተስፋ ሚካኤል፣ ተስፋዬ ባህታ፣ ማሞ ገብረ መስቀል የመሳሰሉት በቀደምትነት የሚጠቀሱ የመጀመሪያዎቹ አማኞች ሲሆኑ ከነርሱ በኋላ በጥቂት ዓመታት ልዩነት የመጡት ሁለተኛዎቹ አባላት ብርሃኑ ደረሰ፣ ጥላሁን ኃይሌ፣ ሙላቱ ታዬ፣ አዱኛ በዳዳ፣ ሙሉጌታ ኃይለ ጊዮርጊስ፣ ወልደ አምላክ ዲቄ፣ ደምሴ ማዴን የመሳሰሉት በኤስአይኤም ግቢ ውስጥ በነበረው የኢትዮጵያን ቤተክርስቲያን አገልግሎታቸውን የቀጠሉ ሲሆን ቃሉን በማስተማርም በስፋት አገልግለዋል። ብርሃኑ በ1952 ዓመተ ምህረት በአዲስ አበባ በሚገኘው የኤስአይኤም የመጽሐፍት መሸጫ መደብር በኋላ ላይ ሜኖ መጽሐፍት ቤት በሚባለው የመጽሐፍ መደብር ውስጥ በሽያጭ ምዝገባ ሰራተኝነት ተቀጥረው ለ1 ዓመት ሰርተዋል። ብርሃኑ በዚህ መጽሐፍ መደብር ውስጥ እየሰሩ የሜኖናይት ሚስዮናውያን ሐረር ውስጥ በደኖ በሚባል ጣቢያ ላይ ባቋቋሙት የአንደኛ ደረጃ ትምህርት ቤት አስተማሪ እንደሚፈልጉ ሰምተው ወደ ሐረር በማቅናት የመምህርነት ሥራውን በድጋሚ ቀጠሉ። ይህንን በሚመስል ሁኔታ ለተወሰኑ ዓመታት ከወጣቶች ጋር ያሳለፉ ሲሆን ከማስተማሩ ሥራ ጎን ለጎንም ከፍተኛ የትምህርት ፍቅርም ስለነበራቸው ከልጅነታቸውም የትምህርት ጥቅም ስለገባቸው የሁለተኛ ደረጃ ትምህርታቸውን እንግሊዝ ሀገር ከሚገኝ የተልእኮ ትምህርት ቤት ጋር እየተጻጻፉ በመማር በደኖ ላይ የሁለተኛ ደረጃ ትምህርታቸውን አጠናቀዋል። ወደ አዲስ አበባ ተመልሰው በአማኑኤል ባፕቲስት ቤተክርስቲያን ውስጥ ሚስተር ኬን ከተባሉ የአውስትራሊያ ዜግነት ካላቸው ሚስዮናዊ ጋር ይገናኛሉ። እኚህ ሰው ከጣሊያን ወረራ በኋላ ጃንሆይ ከእንግሊዝ ሀገር ሲመለሱ ጃንሆይን አጅበው ከመጡ ሰዎች አንዱ ሲሆኑ ሌሎች ፈረንጆች ወደ ሀገራቸው ሲመለሱ እርሳቸው ግን ኢትዮጵያ ውስጥ ወንጌልን አገለግላለሁ ብለው አዲስ አበባ ይቀራሉ። ለጃንሆይ የቅርብ ወዳጅ ስለነበሩ ኤስአይኤምንም ሆነ ባፕቲስትን ለማቋቋም እግዚአብሔር ተጠቅሞባቸዋል። የኤስአይኤም ዳይሬክተር በመሆንም ያገለገሉ ሲሆን ከብርሃኑ ጋር ቀደም ብለው ኤስአይኤም ውስጥ ይተዋወቃሉ። ሚስተር ኬን የባፕቲስት ሚሽንን የማቋቋም ራዕይ ስለነበራቸው በሰሜን ኢትዮጵያ ላይ ለሚቋቋመው የባፕቲስት ሚሽን ሥራ ብርሃኑን ከኔ ጋር ለምን አትሰራም ብለው ለመስራት ይስማማሉ። ብርሃኑ በዚያን ወቅት በኤስአይኤም በሚገኘው የኢትዮጵያውያኑ ቤተክርስቲያን አባል በመሆናቸው ወደ ባፕቲስት ቤተክርስቲያን ለሥራ ሲሄዱ ቤተክርስቲያን አውቃና ፈቅዳ በውሰት መልክ የተደረገ ትብብር ነበር። የባፕቲስት ሚሽን ቸርችል ጎዳና ላይ አንድ ቤት ተከራይተው ቢሮአቸውን ካቴድራል ትምህርት ቤት በሚወስደው ጎዳና ላይ ወደ ካቴድራል ትምህርት ቤት በሚወስደው ጎዳና ላይ ያደረጉ ሲሆን ለብርሃኑም በሚሽኑ ግቢ ውስጥ መኖሪያ ቤት ተሰጥቷቸው
ከሚስተር ኬን ጋር በመሆን ስራቸውን ተያያዙት። እኚህ ሚስዮናዊ እድሜያቸው ወደ 60 የሚጠጋ ያላገቡም ስለነበሩ በቀላሉ ከቦታ ቦታ በመዘዋወር ቤተክርስቲያናትን በማቋቋም ብዙ ሰርተዋል። ጎበዝ አናጢም በመሆናቸው ቤተክርስቲያንን የሚያንጹት ራሳቸው ነበሩ። ስለዚህ ሰዓትና ስለዚህ እድል እግዚአብሔር ስለሰጠኝ እግዚአብሔርን ማመስገን እፈልጋለሁ። ስለ እናትና ስለ አባቴ እግዚአብሔርን ማመስገን እፈልጋለሁ። ብዙ ነገር ስለ እናትና ስለ አባቴ መጀመሪያ ከቤተሰብ አንድ ላይ ሆነን በልጅነታችን ጀምሮ በጣም አንድ ደስ የሚለው ነገር ቤተሰብ ሳድግ ያየሁት ነገር አባቴ ሁሉ ጊዜ ማታ ማታ ቁጭ ብሎ መጽሐፍ ቅዱስ አንብቦልን ጸልዮልን በዛ ነበር በቃ ወደ አልጋ የምንሄደው ሁሉ ጊዜ ዲቮሽን ነበር። ይህንንም እግዚአብሔር መጥቶት እንዲያረግ ይቻላል። ቢኮዝ ከቤት በልጅነቱ አባትና እናቱ ክርስቲያኖች አልነበሩም። በብዙ ችግር ያደገ አባት ነው። ግን በዛ ውስጥ ሁሉ እግዚአብሔር ለዓላማው ስለጠራው ጌታን አግኝቶ በልጅነቱ ሁሉም ነገር ትቶ እግዚአብሔርን ለማገልገል እግዚአብሔርን መንግስት ለማስፋፋት የጣረ አባት ነው። ዘመናችን በሙሉ እግዚአብሔርን ብቻ ሲያገለግል ነው እና እሱ ደስ ይለኛል። በምንም በሚያልፍበት ሁሉ ነገር ውስጥ God was number one እና ያረግ ደስ ያሰኛል። እነታቸው ደግሞ ከኛ ወደኛ ተላልፎ አሁን ደግሞ ለኛ ልጆች እየተላልፎ That's very important because አባቴ በልጅነት የጀመረው ነገር መጽሐፍ ቅዱስ ያስተምረን ነበረ። እኛም ለልጆቻችን መጽሐፍ ቅዱስ ያስተማረን ጌታን እንዲያውቁ ጌታን እንዲያገለግሉ እየጣርን ነው። ይሄን የጀመረው ከአባቴና ከእናቴ ጀምሮ ነው። እንግዲህ እግዚአብሔር ረድቶት በቃለ ሕይወት ቸርች ማስታወሰው ብዙ ጊዜ ከወገኖች ጋር አብረው ሲሰሩ አብረው እግዚአብሔርን መንግስት ለማስፋፋት አባቴ ከሌሎች ጋር ብዙ የደከመ ሰው ነው። ለእግዚአብሔር ስራና እግዚአብሔርን አመሰግናለሁ። እናቴ ደግሞ ሁሉ ጊዜ የእሱ ደጋፊ ነበረች። ጸልይለታለች፣ ያን ትይዘናለች። ያው እንደ እናትነቷ ለኛ ማድረግ ያለባትን ሁሉ እያደረገች በጸሎት እየደገፈች it's very important። ጸሎት የሷም አገልግሎት ትልቅ ነው። ከሴቶች ከተለያዩ ሴቶች ጋር ኢትዮጵያም ሆነን ናይሮቢም ሆነን በጸሎት አገልግሎት በተለያየ ነገር መጀመሪያ ለቤተሰብ ለባለቤቷ አገልግሎት ከዛ ደግሞ ለዓለም ልትጸልይ ስለነበረች እና ስለ እናቴ ስለ አባቴ ይመስገን። አንድ የማየው ነገር አሁን እንግዲህ አሁን እነሱ አባቴ ከ80 አልፏል፣ እናቴ ወደ 70 ምናምን ደርሳለች። እስካሁን ድረስ ያላቸው ፋሽን በጌታ አልፈዋል። አባቴ አሁንም ወሬው ገና ያልሰራው ስራ የጌታ ስራ ብዙ አለ የሚሰራ አሁን ባለም ዙሪያ እየዞረ ሊደርሽት የሚያስፈልግና እግዚአብሔር ስለሱም ስለናቴ እግዚአብሔርን በጣም አመሰግናለሁ። ማም ዳድ በጣም እንወዳቸዋለን። we're so thankful that እግዚአብሔር ለኛ ሲል ምን ዘመን ስላቆየልን እናንተም እግዚአብሔርን አመሰግናለሁ። My name is Brooke. I'm Eleni's son. Berhanu and Tia Fetla are my grandparents.
Just wanted to say that I'm thankful for them. They take their faith very seriously, and it's kind of passed down from generation to generation. Grandpa didn't really have to go into ministry. It's taxing, of course, and it's a hard way of living, but the fact that he kind of sacrificed his life for God is pretty inspiring, of course, and all the grandkids look up to that too, and that's something that we love and appreciate about him. He's got a servant kind of heart, and same with Grandma as well. They're both serving people to this day, and that's something that I, of course, want to take into in my life as well. And we just want to say that we love you and we appreciate you.